ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ከምጽዋ ግንባር እስከ ኖቤል መንደር ጥቂቶቹ የኢትዮጵያ ባህር ኃይል አባላት አስደናቂ ግለ ታሪኮች በሊዲንግ ሲማን አለማየሁ ማሞ። ከምጽዋ ግንባር እስከ ኖቤል መንደር ዶክተር ዘነበ በየነ ሰብ ሌፍተናንት። ወላጅ እናቴ ትብለጥ ገብረ ማርያም እኔን አርግዛ ሳለ በጠና ትታመማለች። ይህንን የሰሙት አጎታችን ኮሎኔል ሙልጌታ መብራቴ ቤተሰባችን ይኖር ከነበረበት ከቀድሞ ከሸዋ ጠቅላይ ግዛት ከሐይቆችና ቡታጅራ አውራጃ ከሶዶ ወረዳ እናቴን ለሕክምና ወደ አዲስ አበባ ባልቻ ሆስፒታል ይዘዋት ይመጣሉ። እናቴ በከፍተኛ ሁኔታ ታማ ስለነበር እርሷን ለማዳን ጽንሱ መቋረጥ ይኖርበታል በሚል ሐኪሞቹ ማንገራገር ጀመሩ። ይህንን የተረዳችው እናቴ ህመም ባደከመው ድምጿ እያለቀሰች ጽንሱን እንዳይነኩባት ሐኪሞቹን ተማጸነቻቸው። በእርሷ ለቅሶና በቤተሰቡ ልመና ይመስለኛል ሐኪሞቹ ጽንሱን ወይንም እኔን የማቋረጥ ሐሳባቸውን ሰርዘው የእናቴን ነፍስ ለማትረፍ ርብርብ ያዙ። ሐኪሞቹ እናቴን ለማዳን ያደረጉት ከፍተኛ ጥረት ሰምሮላቸው በእግዚአብሔር እርዳታ ከህመሟ ገግማ ወደ ገጠር ተመለሰች። እንግዲህ ከሞት ጋር የመገናኘት የመጀመሪያው ዕድል ያጋጠመኝ እናቴ ሆድ ውስጥ ሆኜ ነው ማለት ነው። የቤተሰቡ ጸሎት፣ ያጎታችን እርዳታ፣ የሐኪሞቹ ርብርብ፣ የእናቴ ተስፋ ለመቁረጥና የፈጣሪ ፍቃድ ታክሎበት መስከረም 19 ቀን 1960 ዓ.ም ወደዚች ምድር መጣው። በተወለድኩበት የገጠር ቀዬ የማደግ ዕድል ግን አላገኘውም። የ1 ዓመት ልጅ እያለው ቤተሰቦቼ ከተወለድኩበትና እትብቴ ከተቀበረበት ጎሴ ሳለን ማርያም ከሚባል አካባቢ ለቀው አዲስ አበባ ገቡ። ኑሯችንንም አዲስ አበባ ከተማ ውስጥ ልዩ ስሙ ኮልፌ በሚባለው አካባቢ ያደረግን። የልጅነት ጊዜን ያሳለፍኩት በዚህ ኮልፌ ተብሎ በሚጠራው ሰፈር ነው። በዚህ ሰፈር ውስጥ እንደ ማንኛውም የአካባቢው ልጅ የልጅነት ዘመኔን በትምህርት በጨዋታና ቤተሰብን በመርዳት አሳልፌያለሁ። በአስተዳደጌ ላይ ግን ከወላጆቼ፣ ከአያቶቼ፣ ከወንድሞቼና ከቅርብ ዘመዶቼ በተጨማሪ የሰፈሩና የአካባቢው ሰው ያደረገው አስተዋጽኦ ቀላል አልነበረም። በሕፃንነት ዘመኔ ከፊደል ጋር የተዋወቁት ቄስ ትምህርት ቤት ገብቼ ነው። በቄስ ትምህርት ቤት ውስጥ ፊደል ለይቼ ማንበብ ስጀምር ወደ አንደኛ ደረጃ ትምህርት ቤት ገባው። የአንደኛ መለስተኛና ሁለተኛ ደረጃ ትምህርቴን የተከታተልኩት በኮልፌ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ነበር። የሁለተኛ ደረጃ ትምህርቴን ደግሞ በኮልፌ አጠቃላይ ሁለተኛ ደረጃ ትምህርት ቤት አጠናቀቅኩ። በመቀጠልም በ1979 ዓ.ም የናቪጌሽን ትምህርት በዲግሪ መርሃ ግብር ለመከታተል አስመራ ይገኝ በነበረው የኢትዮጵያ ባህር ኃይል ኮሌጅ የመግባት ዕድል አጋጠመኝ። በዚህ በኢትዮጵያ የባህር ኃይል ኮሌጅ ውስጥ ለሕይወቴ መሰረት የጣልኩበትን ትምህርት አግኝቻለሁ። በኮሌጁ ቆይታዬ ከራስ በላይ ሀገር ማስቀደምን፣ ለወገን ራስን አሳልፎ መስጠትን፣ ከተለያዩ የኢትዮጵያ ክፍሎች ከመጡ ተማሪዎች ጋር በፍቅርና በአንድነት መኖርን ተምሬያለሁ። ከሁሉም በላይ ደግሞ ሕይወትን በቅድ መምራትን፣ በቀላሉ አለመውደቅን፣ ፈተና ሲያጋጥም ደግሞ በትዕግስት በጥበብና በጥንካሬ መወጣትን ተምሬያለሁ። በአጠቃላይ በኮሌጅ ውስጥ በነበረኝ ቆይታ ከቀሰምኩት ጥልቅ አካዳሚያን ትምህርትና ግንዛቤ በተጓዳኝ ላቅ ያለ የሕይወት ልምድ የመገብየት ዕድል አጋጥሞኛል። በኢትዮጵያ የባህር ኃይል ኮሌጅ ውስጥ በትምህርት በጥናትና በምርምር 3-4 ዓመታትን አሳልፌያለሁ። አራተኛው ዓመት ላይ ለመጀመሪያው ምርቃት ሲዘጋጅ ግን
ከእህቶቼ አንዷ በጠና ስለመታመሟ ወሬ ሰማው። ጉዳዩ አስደንግጦኝ ስለነበር እርሷን ለመጠየቅ ፈቃድ ጠይቄ ወደ አዲስ አበባ መራው። አዲስ አበባ ብዙም አልቆየውም። አስቸኳይ መልእክት ከመማርበት ከኢትዮጵያ ባህር ኃይል ኮሌጅ ደረሰኝ። መልእክቱም የኮሌጁ መኮንኖች ምርቃት የካቲት 4 ቀን 1982 ዓ.ም የሚፈጸም ስለሆነ በአስቸኳይ እንድትመለስ የሚል ነበር። በዚህ መሰረት ወደ አስመራ ተመለስኩና ከሌሎች ጓደኞቼ ጋር ጉዞ ወደ ምጽዋ ሆነ። በአካባቢው በነበረው የጸጥታ ችግር ምክንያት ግን ጉዞአችንን ያደረግነው በመኪና ሳይሆን በአውሮፕላን ነበር። ምርቃታችንን በጉጉት እያሰብን ደስ እየተሰኘን ምጽዋ ገባን። ምጽዋ ግን እንደጠበቅናት ተረጋግታ አላገኘናትም። በዚያች ጥንታዊ የወደብ ከተማ ለሰሚ ግራ የሆኑ ነገሮችን እንታዘብ ጀመር። አንዳንዱ ጦርነት በአካባቢው እንደተጀመረ አድርጎ ያወራል። ሌላው ደግሞ የወገን ጦር ልምምድ እያደረገ እንደሆነ ይናገራል። ትክክለኛ መረጃ ማግኘት አዳጋች ሆነብን። ይሁን እንጂ እየቆየ ነገሩ እየከበደና የተኩሱም ድምጽ እኛ ወዳለንበት አቅጣጫ እየቀረበ ሲመጣ ሁሉም ነገር ግልጽ ሆነልን። ምጽዋ ላይ ከሻዕቢያ ወታደሮች ጋር የሞት ሽረት ትንቅንቅ ተጀመረ። ምጽዋ ላይ ከዚያ በኋላ የሆነው ነገር የታሪክ አጥኚዎች ወደፊት በጥሩ ሁኔታ ሰንደው ያስቀምጡታል ብዬ ተስፋ ስለማደርግ አልመለስበትም። በዚህ ረገድ እስካሁን ብዙ የተሰሩ ስራዎች መኖራቸውን መካዴ ግን አይደለም። የምጽዋ ጦርነት ታሪክ በስፋት በምላትና በጥልቀት ሊዳሰሱ ከሚገባቸው ታሪካዊና ወሳኝ ፍልሚያዎች አንዱና ዋነኛው ነውና መጪው ትውልድ በሚገባ ይዘክረዋል ብዬ ተስፋ አድርጋለሁ። በምጽዋ ጦርነት ብዙ ነገርን አይቼበታለሁ። ስለ ጀግንነት፣ ስለ ደግነት፣ ስለ መተባበርና ከሁሉ በላይ ደግሞ ስለ ሀገር መውደድ የማልዘነጋውን ትምህርት አግኝቼበታለሁ። በህይወቴ ስለ ጦርነት አስከፊነት ባይኔ ያየሁት፣ ጓደኞቼን ያጣሁበት፣ ወገኖቼን የተነጠቅኩበት ለኔ የመጀመሪያውም የመጨረሻውም ጦርነት ነበር። አብዛኞቻችን እንደምናስታውሰው በምጽዋ ጦርነት የጠላት ኃይል እጅግ ከፍተኛ መስዋዕትነት ከፍሎ ማሸነፍ ችሎ ነበር። ይሁን እንጂ የወገን ጦር በሽንፈት ውስጥ ማሸነፍ እንደሚቻል በግላጭ ሲያስመሰክር የማየት ዕድል አጋጥሞኛል። እነ ኮሎኔል በላይ አስጨናቂ፣ ኮሞዶር በለገ በለጠና ብርጋዴር ጀነራል ተሾመ ተሰማ ያሳዩት ወደር የሌለው ጀግንነት ከላይ የጠቀስኩትን ሐሳብ ፍጹም የሚያጠናክር ነው። እነዚህ ታላላቅ የጦር መሪዎች ሕይወታቸውን ማዳን እየቻሉ ለሚወዳት ሀገራቸው ሲሉ በጀግንነት መስዋዕትነት የከፈሉ ትንታግ የጦር መኮንኖች ናቸው። በዚህ ወደር የለሽ መስዋዕትነታቸው የሀገር ዋጋ ምን ያህል እንደሆነ አሳይተው አልፈዋል። ከሁሉም በላይ ደግሞ እነዚህ ቁራጦች ባፈሰሱት ደምና በከፈሉት መስዋዕትነት የጀግንነት ጥግ የት ድረስ እንደሚዘልቅ ሲያመላክቱን ይኖራሉ። ለምረቃ በዝግጅት ላይ የነበርነው እኔና መሰል የባህር ልጆች መኮንኖች ግን እንደነዚህ ጀግኖች ታሪክ ሰርቶ ለማለፍ አልታደልንም። ወደ ምጽዋ የገባነው ለምረቃ ስለነበር ወታደራዊም ሆነ ስለንቦናዊ ዝግጅት ይጎድለን ነበር። በወጉ ታጥቀን ለጦርነት ባልተዘጋጀንበት በዚያ ክፉ አጋጣሚ ጠላት ከፍተኛ ጉዳት አደረሰብን። የደረሰብን ጉዳት እጅግ የከፋ ነበር። ተመራቂ ከነበርነው 16 እጩ መኮንኖች መካከል አንዱ ወንድሜ ብቻ በእግዚአብሔር እርዳታ ማምለጥ ሲችል 7ታችን በሻዕቢያ መዳፍ ውስጥ ወደቅን። ሌሎች 8 ወንድሞቻችን ግን ስለ ሀገራቸው መስዋዕትነትን ተቀበሉ። የኛም ከጦርነቱ መትረፍ ሌላው የፈጣሪ ጥበቃ የታየበት ነበር። የጦርነቱ አካሄድ እንደተበላሸ ሲታወቅ ወገንን ወደ ዳላክ ደሴት ለመውሰድ አንድ መርከብ ትመጣለች። መርከቧ ላይ በጣም ብዙ ሰው ይጫናል። እኔና አንድ ጓደኛዬ ከተሳፈሩት ውስጥ ነበርን። መርከቧ ስትመጣ የንፋሱ አቅጣጫ ከባህሩ ወደ መሬት ስለነበር መርከቧ የምትንሳፈፍበት በቂ ውሃ ነበር። ጭነቷን ጨርሳ ልትነሳ ስትል ንፋሱ አቅጣጫ ቀይሮ ከመሬት ወደ ባህር ይነፍስ ጀመር። በዚህ ሳቢያ ውሃ ከመርከቧ ስር ጨርሶ ሸሽና
መርከቧ ውሃ አልባ ከሆነ ከባህሩ ወለል ጋር ተሰፍታ ቀረች። በባህረኞች ቋንቋ አግራውንድ አደረገች። እኔና ጓደኛዬ የመርከቧ የታችኛው ወለል የህይወት አድን መንሰፈፊያ ጃኬት ለመፈለግ እንደወረድን መርከቧ በከባድ መሳሪያ ትመታለች። በጥቃቱም በመርከቧ ላይኛው አካል ላይ ከነበሩት አብዛኞቹ በሚያሳዝን ሁኔታ ተሰውተዋል። የህይወት አድን መንሰፈፊያ ጃኬት ለመፈለግ ወደ ታች ባንወርድ ኖሮ በህይወት የመትረፍ ሁኔታ የማይታሰብ ይሆን ነበር። የፈጣሪ ጥበቃ ያንን ክፉ ሰዓት እንድናልፍ ረድቶናል። ያ ሁሉ አልፎ ዛሬ የደረስኩበት ደረጃ ላይ ብደርስም እስከ ዛሬ መልስ ያላገኘሁላቸው ጥያቄዎች አሁንም በአእምሮዬ ላይ ይመላለሳሉ። እኛ እንዴት ተረፍን? እነዚያ ሮጥ ያልጠገቡ ልጆች እንዴት ተቀጥፈው ቀሩ? የሚሉትን ጥያቄዎች ዘውትር እያነሳው ራሴን ብጠይቅም ዛሬም መልስ አላገኘሁለትም። እርግጥ ነው ፈጣሪ ሁሉንም ነገር የሚያደርገው በምክንያት እንደሆነ አውቃለሁ። በሞቱም ውስጥ ህይወት እንዳለ አምናለሁ። እነዚያ ከጎድናችን ተነጥቀው የሄዱት ወንድሞቻችን ከዚህ ፈተናና ማስመሰል ከበዛበት ዓለም ተለይተው ከአምላካችን ጋር እንደሆኑ ይሰማኛል። ነገር ግን አንድ ነገር ጠንቅቄ ያውቃለሁ። ይኸውም እነርሱ ሞተው ፈጣሪ እኔን ሊያተርፈኝ የቻለው አንዳችም የጽድቅ ሥራ ኑሮኝ አይደለም። የተረፍኩት ምናልባትም በዚህ ምድር ላይ ቆይቼ የሰውን ልጅ አገለግል ዘንድ ፈጣሪ አስቀድሞ ስላቀደ ይመስለኛል። በሻቢያ እጅ ከወደቅም በኋላ ያሳለፍነው ህይወት በጣም አስቸጋሪ ነበር። በተለይ በባዶ እግራችን ከምጽዋ ተነስተን ሳህል በረሃ ድረስ ያደረግነው ጉዞ በፍጹም አይረሳኝም። ይህ ጉዞ የፈተናችን ሁሉ መጀመሪያ፣ የመከራዎቻችን ሁሉ መንደርደሪያ ነበር። ወደ ሳህል በረሃ ጉዞ በጀመርንባቸው የመጀመሪያዎቹ ቀናት በአንዱ ቀን እጅግ አቧራማ በሆነ ሰፊ መሬት ላይ እንድንቀመጥ ጠባቂዎቻችን አዘዙን። ቦታው ለመቀመጫ የሚሆን ምንም አይነት ሳርም ሆነ ድንጋይ ነገር የለውም። ምኑ ላይ እንደምንቀመጥ ግራ ተጋባን። እነርሱ ግን እንደገና እንድንቀመጥ አዘዙን። ምን እናድርግ? እግራችንን እስከ ተረከዛችን ድረስ በዋጠው አቧራ ላይ ተቀመጥን። ደጋግመው ቆጠሩንና ተኙ አሉን። ለካ እየየም ሲደላ ነው። ከረጅም ጊዜ እንቅልፍ ማጣትና እንግልት በኋላ የተገኘ ልዩ አጋጣሚ ስለነበር ሁላችንም አቧራ ላይ እንደተጋለልን ድብን ያለ እንቅልፍ ወሰደን። ጠዋት ስንነሳ ፊታችን በአቧራ ተሸፍኖ የወፍጮ ቤት ሰራተኞች መስለን ነበር። በዚህ መካከል አንዱ ጓደኛችን ሌላውን ጓደኛችንን ፍለጋ ገባ። ሆኖም ግን ሊያገኘው አልቻለም። ግራ በመጋባት ስሜት ድምጹን ከፍ አድርጎ ሲጠራው ልጁ እዚያው አጠገቡ ሆኖ አቤት ሲል መለሰለት። ይህን ጊዜ ፈላጊው ጓደኛችን ድንግጥ ብሎ አንተ ነህ እንዴ ብሎ ጠየቀው። ተፈላጊው ደግሞ አዎ እናቴ ትሙት እኔ ራሴ ነኝ ብሎ በዚያ ስቃይ መካከል ሁላችንም እንዴት እንደሳቅን ዛሬም ድረስ አስታውሰዋለሁ። ከምጽዋ ተነስተን ሳህል በረሃ ለመድረስ 11 ቀን አካባቢ ወስደብናል። በየመንገዱ ግራና ቀኝ ደግሞ ብዙ የሞቱ የወገን ጦር አባላትን እንመለከት ነበር። በምን ምክንያት እንደሞቱ ማወቅ ግን አልቻልንም። በረሃብ ይሞቱ፣ በጦርነት ይሞቱ ወይንም ይረሸኑ ማወቅ አስቸጋሪ ነበር። ነገሩ የተገለጸልን ከ4 እና 5 ቀናት ረጅም አስቸጋሪና አድካሚ ጉዞ በኋላ ነው። ከመካከላችን አንዱ በጣም እየደከመና መራመድ እያቃተው ወደ ኋላ መቅረት ይጀምራል። ልጁ አስመራ ከተማ ውስጥ ብዙ ቤተሰብ ያለው ልጅ ስለነበር ትግርኛ አጥርቶ ይናገራል። ስለሆነም በጉዞ ላይ ከአንዳንድ የሻቢያ ወታደሮች ጋር ይጫወት ነበር። አንድ ቀን ድካም ሲበረታበት ደፈር ብሎ ለአንዱ የሻቢያ ወታደር እኔ በጣም ደክሞኛል፣ ከዚህ በላይ መራመድ ስለማልችል እባክህ ባጠገባችን ከሚያልፉት መኪኖች በአንዱ ወደምትወስዱን ቦታ ላከኝ ብሎ ይጠይቀዋል። ጓደኛችን ይህንን ጥያቄ እንዲጠይቅ የገፋፋው ጠዋት ማታ ለቆጠራ ስንቀመጥ አንዱ የሻቢያ ወታደሮች አለቃ ከደከማችሁና መራመድ ካቃታችሁ ከጠባቂዎቹ ለአንዱ አሳውቁና በመኪና እንድትሄዱ ይደረጋል ይል ስለነበር ነው። ጥያቄው የቀረበለት ያ የሻቢያ ወታደርም በመገረም እየተመለከተው እኛ ቁስለኞቻችንን የምናመላልስበት መኪና ሳይኖር
እንዴት ለደከመ ምርኮኛ መኪና ማቅረብ እንችላለን ሲል መልሶ ይጠይቀዋል። ጓደኛችን አልተረታም። ቀደም ሲል ያ የሻዕቢያ ወታደሮች አለቃ የነገረንን መረጃ ይነግረዋል። የሻዕቢያ ወታደርም ስማ፣ ወደዚህ ስትመጣ በየመንደሩ ዳር ወድቆ ያገኘው አስክሬን አብዛኛው ደክመው መሄድ ሲያቅታቸው የተገደሉ የኢትዮጵያ ወታደሮች ናቸው። መገደል ካልፈለክ በስተቀር በርትተህ ጉዞውን ብትቀጥል ይሻልሃል ይለዋል። ይህንን የሰማው ጓደኛችን ዳግመኛ ያቺን ጥያቄ አላነሳም። የድካምን ወሬ እርግፍ አድርጎ ትቶ ፊት ለፊት እየመራ ሳህል በረሃ ገባን። በዚያ የሞት ሽረት ጉዞ ላይ ብዙ ነገሮችን ታዝቤያለሁ። የጠላትን ጭካኔ፣ የወገንን መተሳሰብና የመንፈስ ጥንካሬ በየዕለቱ እከታተል ነበር። ከእንዲህ አይነቱ አጋጣሚ የማልዘነጋው ከውሃ ራሽናችን ጋር የተያያዘውን ገጠመኝ ነው። ውሃ የምናገኘው በቀን 1 ጊዜ ወይንም አልፎ አልፎ 2 ጊዜ ነበር። ጠዋትና ማታ ለእያንዳንዳችን በሳህል ወይንም በዝግኒ ቆርቆሮ ተለክቶ ይሰጠናል። ይሁን እንጂ የተሰጠንን ውሃ ምንም ትንሽ ቢሆን ጨርሰን አንጠጣውም ነበር። ትንሽ ጉሮሯችንን ከራስንና አፋችን እንዳይደርቅ ካደረግን በኋላ ውሃ ጥም እያንገበገብን ያስተረፍነውን ውሃ አጠራቅመን በመካከላችን ያሉት ቁስለኞች ቁስል እንዲታጠቡበት እናደርግ ነበር። በመንገዳችን ላይ ወንዝ ከተገኘማ ትልቅ ደስታ ነበር። ጥማችን እስኪቆርጥ ድረስ የምንጠጣው ያኔ ብቻ ነው። ሁሌም የሚገርመኝ ግን ያንን ቆሻሻ የወንዝ ውሃ ጠጥተን አንዳችንም በውሃ ወለድ በሽታ አለመጠቃታችን ነው። ይህ ነገር አሁንም ድረስ ወደ ኋላ ተመልሼ ሳስበው እንቆቅልሽ ይሆንብኛል። እንግዲህ ከእንደዚህ አይነት ረጅምና ትዕግስት አስጨራሽ ጉዞ በኋላ ነበር ሳህል በረሃ ወደሚገኘው እስር ቤት የደረስ ነው። በዚህ እስር ቤት ውስጥ ወደ 2 ዓመት የሚጠጋ የመከራ ጊዜ ያሳልፈናል። በእስር ቤት ውስጥ ባሳለፍናቸው በእነዚያ መራራ ዓመታት ነፍሳችንን ያተረፍነው በሚሰጠን ቁንጣሪ ዱቄት ቂጣ የሚመስል ነገር ጋግረን እየተመገብን ነው። ያችን አንጀት ጠብ የማትል ሽራፊ ቂጣ በልተን ቁጭ ብለን እንድንውል አይፈቀድልንም። ቀንና ሌሊት በከባድ የጉልበት ሥራ መከራችንን እናይ ነበር። መሬቱ እንደ እሳት በሚፋጅበት በዚያ በረሃ መንገድ አንጥፈናል። ድንጋይ አግዘን ቤት ገንብተናል። ለማገዶ የሚሆን እንጨት ሰብረናል። ራቅ ብሎ ከሚገኝ ወንዝ ለምግብ ማብሰያና ለቤት መስሪያ የሚሆን ውሃ ቀርተናል። ያልሰራነው ከባድ የጉልበት ሥራ አይነት አልነበረም። የእስር ቤት ቆይታችን በጣም ፈታኝ ነበር። ይህንን ምናልባት ወደፊት ለማዘጋጀት ባሰብኩት የግል ታሪኬ ውስጥ በስፋት የሚመለስበት ይሆናል። አሁን ግን አንድ ከኛ ጋር ታስሮ የነበረን የባህር ኃይል መኮንን ታሪክ ላካፍላችሁ። ይህ የባህር ኃይል መኮንን እስከ ዛሬ ወደር ያላገኘውለት አዋቂ ሰው ነበር። መኮንኑ በሳይንስ፣ በጤና፣ በፍልስፍና፣ በታሪክና በፖለቲካ ላይ ከፍተኛ እውቀት ያለው ሰው ነው። በአዋቂነቱ የተመሰከረለት ነው። አብዛኛው እስረኛ ጥያቄ ሲኖረው የሚያመራው ወደዚህ መኮንን ነበር። ይህ መኮንን ሌላው ልዩ የሚያደርገው ነገር ደግሞ ድፍረቱ ነበር። በእኔ ግምት በዚህ ምድር ላይ እርሱ የሚፈራው አንዳች ነገር ያለ አይመስለኝም። ፖለቲካ ሊሰብኩን ከሚመጡ የሻዕቢያ ካድሬዎች ጋር ያለ አንዳች ፍርሃት በተደጋጋሚ ይጋጫል። ብዙ ደክመው በመረጃና በማስረጃ ደግፈው ያመጡትን ሐሳብ ወይንም ጉዳይ ዋጋ ያሳጣባቸዋል። አላዋቂነታቸውን በግልጽ እያሳየ ያዋርዳቸዋል። አንድ ጊዜ አንድ የሻዕቢያ ካድሬ የኢትዮጵያ ታሪክ ከ100 ዓመት አይበልጥም እያለ ሰፋ ያለ ዲስኩርስ ያሰማ። የመኮንን እጁን አወጣ። ካድሬው የመናገር ዕድል ሲሰጠው እንዳንተ አባባል ከሆነ የኢትዮጵያ ታሪክ ከ100 ዓመት ያነሰ ነው። የኔ አባት ደግሞ እድሜያቸው ከ100 አልፏል። እናም በዚህ ስሌት ስንሄድ እኔ ከዛሬ ጀምሮ እስረኛ አይደለሁም ማለት ነው። ምክንያቱም የታሰርኩት ኢትዮጵያዊ ስለሆንኩ ነው። እንዳንተ አባባል እኔ የታሰርኩላት ኢትዮጵያ ደግሞ ገና 100 ዓመት የሞላ ታሪክ እንኳን የላትም። ስለሆነም እኔ ነጻ ሰው ነኝ፣ እስረኛ አይደለሁም አለውና ተነስቶ ለመሄድ ከተቀመጠበት ብድግ አለ። ካድሬው በዝምታ አላለፈውም። በንዴትና በጩኸት ቁጭ በል አለው።
መኮንንም አሁንም በድፍረት አልቀመጥም፣ አባቴ እድሜያቸው ከ100 ዓመት ስለሚበልጥ ኢትዮጵያዊ አይደለሁም ማለት ነው። እኔም የእርሳቸው ልጅ ስለሆንኩ ኢትዮጵያዊ አይደለሁም፣ መታሰርም አይገባኝም፣ አሁኑኑ መፈታት አለብኝ ብሎ ወጥሮ ተከራከረው። በሌላ ጊዜው ደግሞ ይሄው ካድሬ የኢትዮጵያ ሕገ መንግስት ጨፍላቂ ነው እያለ ይዘባርቅ ጀመር። የጀመረውን አረፍተ ነገር እንኳን ሳይጨርሰው ያ መኮንን እጁን አወጣ። ካድሬው እንዲናገር አልፈቀደለትም። እንዲያው ብድግ ብሎ ሕገ መንግስቱ ያን ያህል እንከን የሚወጣለት ሆኖ አይደለም፣ ችግሩ እንዳንተ አይነት ደፋር ያለ በቂ እውቀት ለመተርጎምና ለመተግበር በመሞከሩ የመጣ ነው አለውና ተቀመጠ። ይህንን ሲሰማ ካድሬው በንዴት ጋመ። ያቺ በጥቂቱ እንኳን የሚያውቃት አማርኛ ጠፍታበት በትግርኛ ጀምሮ በአማርኛ ዝብርቅርቁ የወጣ ነገር ሲለፈልፍ ቆይቶ ጥሎን ሄደ። ከወራት በኋላ ደግሞ እንደተለመደው የፖለቲካ ስብከታቸውን ሲሰብኩ አንዱ ጓዳችን ይነሳና ሐሳቡን በምሳሌ ያስረዳል። በትክክል ካስታወስኩት ምሳሌው የተለያዩ እንስሳትን የሚጨምር በጣም ኃይለኛ መልእክት የያዘ ነው። ተናጋሪው ተናግሮ ሳይጨርስ እስረኛው በሙሉ በጣም መሳቅ ሲጀምር ጓደኛችን ፈገግ ብሎ ቁጭ አለ። ሲሰብከን የነበረው ካድሬ ግን ጓደኛችን የተናገረው ስለምን እንደሆነ ያልገባውም ነበርና ለጊዜው ምንም አልተናገረም። ይሁን እንጂ የኛ ያለማቋረጥ ዛግ በእጅጉ አናዶት ስለነበር በተቀመጥንበት ጥሎን ሄደ። ስለምሳሌው ማን እንዳብራራለት አላውቅም። በማግስቱ በብስጭት ትናንትና ጅብ ቀበሮ ምናምን እያለ ሲቀባጥር የነበረው ማን ነው ብሎ ጠየቀን። መልስ የሰጠው የለም። ሁላችንም ዝም ብለን እናየው ጀመር። ካድሬው ምላሽ ሲያጣ በአይኑ የትናንትናውን ምሳሌ ተናጋሪ ይፈልግ ጀመር። ብዙም አልቆየም። ልጁን ተቀምጦ አየውና ናንተ ውጣ ብሎ ከመካከላችን ይዞት ወጣ። ጥቂት ቆይቶ አይቀጡ ቅጣት ቀጥቶ ከከፍተኛ ማስጠንቀቂያ ጋር ወደ ነበርንበት መለሰው። ቀደም ሲል ብዙ እስረኞች በዚህ ሁኔታ ተጠርተው ከወጡ በኋላ በህይወት ሲመለሱ አይተን አናውቅም ነበር። ዛሬም ያንን ልጅ ከማዕከላችን አስነስቶ ሲወስደው የእርሱ ነገር አበቃለት ብለን ክፉኛ ደንግጠን ነበር። ይሁን እንጂ ያ ጓደኛችን ብዙም ሳይቆይ ተመልሶ መጣ። በህይወት መመለሱን ስናይ ያድንገጤያችን ጠፍቶ ፊታችን በደስታ በራ። በሳህል በረሃ እስር ቤት ውስጥ ብዙ የማይረሳውና ከአእምሮ የማይጠፉ የስቃይ ጊዜዎችን አሳልፈናል። በእነዚህ የመከራ ዓመታት ግን የሚያስቁና የሚያሳዝኑ ገጠመኞች አይታጡም ነበር። ከነዚህ መካከል በጣም አዝናኝ የነበረው በተለያዩ ካምፖች ውስጥ በሚገኙ እስረኞች መካከል የሚደረገው የእግር ኳስ ውድድር ነው። እንደማስታውሰው በአንዱ ካምፕ ውስጥ የነበሩት መኮንኖች ከ10 ዓመት በላይ የታሰሩ ነበሩ። በእነዚህ ዓመታት የእስረኞቹ እግር ጫማ የሚባል ነገር አይቶ አያውቅም። እንዲሁ በባዶ እግራቸው እንዲንከራተቱ የተፈረደባቸው ናቸው። ከ10 ዓመት በላይ ያለ ጫማ ስለቆዩ ግን የእግራቸው ጥንካሬ በጣም ያስደንቅ ነበር። እኔ ለታሰርኩበት ካምፕ የእግር ኳስ ተጫዋች ነበርኩና ከነዚያ በባዶ እግር ከኖሩ ተጫዋቾች ጋር ስንጋጠም የሚያጋጥመኝ ግጭት ለከፍተኛ ህመም ይዳርገኝ ነበር። ከነርሱ ባዶ እግር ጋር የሚደረግ ግጭት በወታደር ጫማ መረገጥን ያህል ያም ነበር። ያ ሁሉ ነገር ካለፈ በኋላ ዛሬ ላይ ሆኜ ወደ ኋላ ስመለከት ነገሩ በጣም ያስደንቀኛል። በተለይ ደግሞ የሰው ልጅ ከነገሮች ጋር ራሱን የማላመድ ችሎታው የላቀ መሆኑን ያስታውሰኛል። እንግዲህ በተለያዩ ፈተናዎች የታጀበው የእስር ጊዜያችን በ1984 ዓ.ም በህዳር ወር ተጠናቆ ወደ የቤተሰቦቻችን ለመቀላቀል ችለናል። ከእስር ተለቀን ቤተሰቦቻችን ዘንድ እስክንደርስ ድረስ የነበረው ሁኔታ ግን ባጭሩ ሊገለጽ ስለማይቻል ለጊዜው አልፈዋለሁ። የእስር ጊዜን ጉዳይ በዚሁ ልክታና ወደ አስመራ ያደረግኩትን ዳግም ጉዞ ላስታውስ። ከእስር ተፈተን ከቤተሰብ ጋር ከተቀላቀልን ጊዜ ጀምሮ የአብዛኞቻችን ሐሳብ እንዴት ትምህርታችንን እንቀጥላለን የሚለው ነበር። የትምህርታችንን ነገር ዳር ለማድረስ በነበረን ጉጉት
በወቅቱ የከፍተኛ ትምህርት ኮሚሽን ይባል ወደ ነበረው መስሪያ ቤት አመራን። በዚያ መስሪያ ቤት ለሚመለከተው መምሪያ ጉዳያችንን አመልክተን ጥያቄያችን ይታይልን ጀመር። በተለይ በዚህ ወቅት የቢሮ ኃላፊ የነበሩት ፕሮፌሰር ሀብታሙ ወንድሙና ጸሐፊያቸው ስማቸውን ካልዘነጋውት ወይዘሮ ገነት ይመስለኛል ቅዳሜና እሁድን ጨምሮ በመስራት ጉዳያችንን ፈጽመው ለትምህርት እንድንበቃ ያደረጉትን ጥረት መቼም ቢሆን አልረሳውም። ይህም ከመሆኑ በፊት ግን አንድ ትልቅ ፈተና ከፊታችን ተጋርጦ ነበር። ይኸውም የከፍተኛ ትምህርት ኮሚሽን ኃላፊዎች እኛን አመልካቾቹን ሰብስበው እንዳላችሁት የኢትዮጵያ የባህር ኃይል ኮሌጅ ተማሪዎች መሆናችሁን በጥሩ የአካዳሚክስ ሁኔታ ውስጥ መቆየታችሁን በምን እናውቃለን? የኮሌጁ ተማሪዎች መሆናችሁንና ያላችሁን የአካዳሚክስ ደረጃ በትክክል የሚያሳይ የትምህርት ማስረጃ ማቅረብ ይኖርባችኋል የሚል አስደንጋጭ ጥያቄ ያቀረቡልን። ይህ ጥያቄ ሲቀርብልን ሁላችንም ተረበሽን። ኮሌጁ ያለው አስመራ ነው። አሁን ምን እናድርግ? የትምህርት ማስረጃችንንስ በምን መንገድ ይመጣል? የሚለው ጥያቄ ሁላችንንም እረፍት ነሳን። ለጉዳዩ መፍትሄ ለመሻትም ከመጀመሪያ ዓመት እስከ ተመራቂ ድረስ ያለን ተማሪዎች በሙሉ ተሰብስበን ተወያየን። በውይይቱ ከተነሱ ሀሳቦች ውስጥ ሚዛን የሚደፋው ከመካከላችን አንድ ሰው ይመረጥና ወደ አስመራ ሄዶ ከኮሌጁ ኃላፊዎች ጋር በመነጋገር የሁሉንም ተማሪዎች የትምህርት ማስረጃ ያምጣ የሚለው ነበር። በዚህ ሀሳብ ሁሉም ሰው ተስማማ። ቀጥሎ ወደ ምርጫ ገባንና ይህንን ኃላፊነት ወጣ ዘንድ እኔ ተመረጥኩ። አላቅማማውም። ወደ አስመራ ሄጄ ይህንን ኃላፊነት ለመወጣት ተስማማው። ነገር ግን የአስመራ ጉዞዬ ለቤተሰቦቼ ትልቅ ዱብዳ ሆነባቸው። ወላጆቼ ለምን ተርፌ በህይወት ተመለስኩ ብለህ እንዲገድሉህ ነው ወይ ዳግመኛ የምትሄደው? ምን ነው ልጄ ምን አደረግነ? እንዲያው ለኛ ሳታዝንም አንተ ወደዚያ ተመለሰ ሄደህ ምን እንቅልፍ ይኖረናል እያሉ ጭንቀታቸውን ይገልጹልኝ ጀመር። ሌሎች ዘመዶቼና ጓደኞቼ ግን ጭራሹን አላመኑኝም ነበር። ይሁን እንጂ ቆይቶ ነገሩ የምር መሆኑን ሲረዱ ያበድኩ መሰላቸው። ጤንነቴንም በእጅጉ ተጠራጠሩ። በእኔ በኩል ግን ጉዳዩ ከቀልድ ወይንም ከጤና ማጣት ጋር የተያያዘ አልነበረም። ኃላፊነትን የመወጣት ወይንም ያለመወጣት ፈታኝ እርምጃ አድርጌ ስላየሁት መሄዴ ቁርጥ ሆነ። ለጉዞ ይረዳኝ ዘንድ ግን በወቅቱ ከነበረው የመከላከያ ሚኒስቴር የትብብር ደብዳቤ ማግኘት የግድ ያስፈልገኝ ነበር። በዚህ እርዳታ ደብዳቤውን አስጨርሰን የጉዞ ዝግጅት ተጠናቀቀ። ቤተሰቦቼ ባይስማሙም የትምህርቴ ጉዳይ የህይወቴ ጉዳይ በመሆኑ ለመሄድ ቆርጬ ነበር። ጓደኞቼ የሰጡኝ ኃላፊነትን ለመወጣት ከመሄድ ሌላ ምንም አማራጭ እንደሌለኝ አስረግጬ በማስረዳት ጉዞዬን ወደ አስመራ አደረኩ። የጉዞዬ ወጪ የተሸፈነው የትምህርት ማስረጃ እንዳመጣለት የፈለገ የቀድሞ የባህር ኃይል ኮሌጅ ተማሪ በሙሉ ባዋጣው ገንዘብ ነበር። አስመራ እንደደረስኩ መጀመሪያ የሄድኩት ተማሪ በነበርንበት ጊዜ ጓደኛችን የፎቶ ደንበኛችን ወደ ነበረው ሰው ቤት ነበር። ሲያየኝ አይኑን ማመን አልቻለም። ሰላምታ ከተለዋወጥን በኋላ ትኩር ብሎ እያየኝ ራሱን ይነቀንቅ ጀመር። ዳግመኛ በህይወት በመገናኘታችን ተገርሟል። ስለ ሌሎች ጓደኞቻችን በምን ሁኔታ ውስጥ እንዳለፍንና አሁን ስላለንበት ሁኔታ ጠየቀኝ። እኔም ባጭሩ መለስኩለትና የመጣውበትን ጉዳይ ነግሬው አስመራ ስላለው ሁኔታ ጠየቅኩት። እርሱም አሁን አስመራ ውስጥ ምንም የሚያሰጋ ነገር የለም፣ ሁሉም ነገር ሰላም ነው። የኔን እርዳታ የምትፈልግ ከሆነ አታስብ፣ ምንም ጊዜ ቢሆን ልረዳ ዝግጁ ነኝ አለኝና ተለያየን። ከእርሱ እንደተለየው በቀጥታ ያመራሁት ወደ ቀድሞ ኮሌጃችን ነበር። ኮሌጁ ቅጥር ግቢ ውስጥ ስገባ ግን ብዙ ነገር በፊቴ ይመላለስብኝ ነበር። በኮሌጁ ውስጥ ያሳለፍናቸው መልካም የትምህርት ዓመታት፣ መምህሮቻችን፣ የኮሌጁ የአስተዳደር ሰራተኞች፣ በጦርነት ወቅት የተሰዉት ጓዶቻችን ወዘተ ፊቴ ላይ ድቅን እያሉ ዝብርቅርቅ ያለ ስሜት ውስጥ ከተቱኝ። ምን ማድረግ እችላለሁ? ስሜቴን አምቄ ከእንባዬ ጋር እየታገልኩ ወደ መጣውበት ጉዳይ ዘለኩ። ብዙ መግላላት አላጋጠመኝም። በእግዚአብሔር እርዳታና እዚያ በነበሩ ሻቢያን በተቀላቀሉ ኤርትራውያን
የቀድሞ የኢትዮጵያ ባህር ኃይል አባላት ትብብር የሄድኩበትን ጉዳይ በሰላም ጨርሼ ወደ ኢትዮጵያ ተመለስኩ። በዚህ አይነት መንገድ የትምህርት ማስረጃችንን ይዤ መመለሴ ለብዙ ጓደኞቻችን ጥሩ የእድል በር ከፍቷል። አዲስ አበባ እንደገባው ከአስመራ የመጡትን የትምህርት ማስረጃዎችን ይዘን በቀጥታ ወደ ከፍተኛ ትምህርት ኮሚሽን ጽህፈት ቤት ሄድን። ኮሚሽኑም ማስረጃዎቻችንን ፈትሾ ኮተቤ መምህራን ትምህርት ቤት ኮሌጅ መደበን። በእርግጥ ለአብዛኞቻችን ይህ ጥሩ ዜና አልነበረም። ነገር ግን ሌላ አማራጭ ስላልነበረን ምደባውን ተቀብለን ወደ ኮተቤ መምህራን ትምህርት ኮሌጅ አመራን። እንደ እውነቱ ከሆነ የኮተቤ መምህራን ትምህርት ኮሌጅ ህብረተሰብ በፍቅርና በጥሩ ሁኔታ ተቀብሎናል። ይሁን እንጂ አንዳንድ በጣም ጥቂት ግለሰቦች ስለኛ የተሳሳተ አመለካከት እንደነበራቸው አስታውሳለሁ። ከነዚህ መካከል አንዱና ሁሌም የማስታውሳቸው በ1984 ዓ.ም በቢሮ ኃላፊነት ላይ የነበሩትን ግለሰብ ነው። እኚህ ግለሰብ በአንድ ቀን ሰበሰቡንና ይሁላችሁ የኮሌጅና የዩኒቨርሲቲ ትምህርት እንደ ወታደር ትምህርት ቤት ቀላል አይደለም። ለእናንተ በጣም ይከብዳል፣ ፈጽሞ አትችሉትም። ስለዚህ ከዲግሪ መርሃ ግብር ወደ ዲፕሎማ መርሃ ግብር ለውጡና ለመማር ሞክሩ፣ ጥረትም አድርጉ። አለበለዚያ በአንደኛው ሰን ትምህርት ማብቂያ በጥሩ ውጤት ማነስ ተባራችሁ ከኮሌጅ ትወጣላችሁ በማለት ምክር ይሁን ማስፈራሪያ ያለየለት ነገር ነገሩን። የሚገርመው ነገር ከኛ መካከል በጣም ጥቂቶች የኃላፊውን ንግግር ሰምተውና እንደ ምክርም ተቀብለው ከዲግሪ መርሃ ግብር ወደ ዲፕሎማ መርሃ ግብር የቀየሩ ነበሩ። አብዛኞቻችን ግን ግድ የለም ሞክረነው ሲያቅተን ሌላ መፍትሄ እንፈልጋለን እንጂ ገና ትምህርቱን ሳንጀምር ፈርተን ወደ ዲፕሎማ መርሃ ግብር አንገባም ብለን ትምህርታችንን በተመደበልን የዲግሪ መርሃ ግብር በትጋት ቀጠለን። እንዳያልቅ የለም የወሰነ ትምህርቱ ጊዜ በፈተና ተጠናቀቀ። ውጤት ወደ መጠባበቅ ተገባ። ውጤት ሲለጠፍ በአብዛኛው ከባህር ኃይል ኮሌጅ የመጣነው ተማሪዎች በየትምህርት ክፍሉ ከፍተኛ ውጤት አስመዘገብን። በአንጻሩ በሁለተኛ ደረጃ ትምህርት ማጠቃለያ ማትሪክ ውጤት ከገቡ ተማሪዎች አብዛኞቹ የማለፊያ ውጤት ብቻ አስመዝግበው ሲቀጥሉ፣ ጥቂት የማይባሉ ተማሪዎች ደግሞ በውጤት ማነስ ከኮሌጁ ተባረሩ። በዚህ ወቅት አንዳንዶቹ ውጤታቸውን ከባህር ኃይል ኮሌጅ ከመጡት ጋር ሳይሆን ለብቻችን ይታይልን የሚል ጥያቄም አቅርበው እንደነበር አስታውሳለሁ። አንዳንድ ሰው በተፈጥሮ ሌሎችን ዝቅ አድርጎ የማየት ልምድ አለው። ይህ ልምድ ደግሞ በጣም ጎጂ ነው። ሰው መገመት ያለበት በስራውና በውጤቱ እንጂ ባህር ኃይል፣ አየር ኃይል ወይንም ወታደር ቤት ስለነበር በሌሎች ኮሌጆች ውስጥ ገብቶ የመማር አቅም የለውም ብሎ ማሰብ ፍጹም ስህተት ነው። ሰዎች በነገሮች አለመገጣጠም፣ በተሳሳተ ውሳኔ፣ በሌሎች ምክር፣ በስሜታዊነትና በመሳሰሉት ምክንያቶች ራሳቸውን ያልሆነ ቦታ ላይ ሊያገኙት ይችላሉ። ይህንን ተመልክቶ ግን እነዚያ ሰዎች በአስተሳሰብ ወይንም በአቅም ከሌሎች በታች ናቸው ብሎ ማሰብ በጣም ስህተት ነው። ሰዎችን በሰውነታቸውና በአስተሳሰባቸው እንጂ ከመጡበት ወይንም ካሳለፉት ነገር በመነሳት መመዘን ተገቢ አይደለም፣ ስህተት ውስጥ ይጨምራል። ለዚህ ደግሞ ከኛ የባህር ኃይል ኮሌጅ ወደ ኮተቤ መምህራን ኮሌጅ የተዛወረን ተማሪዎች ጥሩ ምሳሌዎች ነን። በቢሮው ኃላፊ አይን ለትምህርቱ በቂ ሳንሆን አንሰን ታይተናል። በእውነተኛው ሚዛን ግን አንሰን አልተገኘንም። ከዚህ የምንማረው ትልቁ ነገር በማንኛውም ፈተና ውስጥ ቁርጠኝነትና ተስፋ ለመቁረጥ ከታከለበት የታሰበበት ቦታ ለመድረስ የሚያቀት አለመሆኑን ነው። የኮሌጁ ቆይታችን ሌላ ራሱን የቻለ ታሪክ ሲሆን ለዚህ ጽሑፍ ያህል ግን ይህንን ላካፍላችሁ። በሻቢያ ስንያዝ የአራተኛ ዓመት ተማሪዎች ነበርን። ወደ 2 ዓመት የሚጠጋ ጊዜ ደግሞ በእስር አሳልፈናል። በኮተቤ መምህራን ኮሌጅ ውስጥ የተገኘ ነው በአጠቃላይ 6 ዓመታት ባክነውብን ነው።
አብረን የምንማራቸው ተማሪዎች ደግሞ ከሁለተኛ ደረጃ ትምህርት ቤት በቀጥታ የመጡ ናቸው። ስለዚህ በትምህርት ስንወዳደር የነበርነው ልናስተምራቸው ከምንችላቸውና በእድሜ ከምንበልጣቸው ተማሪዎች ጋር በመሆኑ ለልጆቹ ጥሩ አልነበረም። ለምሳሌ እኔ ከእንግሊዘኛ ትምህርት ክፍል የመጀመሪያ ሆኜ ስጨርስ ሌሎቹን ሁሉ በእውቀት በልጫቸው አይደለም፣ በእውቀት የሚበልጡኝ ብዙ ነበሩ። ለእኔ ውጤቱ ትልቁ አስተዋጽኦ ያደረገው በእነዚያ ባሳለፍኳቸው 6 ዓመታት ውስጥ ያገኘሁት ልምድ ነው። ከዚያ ልምድ በመነሳት ስራዎቼን በሰዓቱ በጥንቃቄና በወጉ መስራት ችዬ ነበር። ከኮተቤ መምህራን ትምህርት ኮሌጅ ተመርቄ ከወጣሁ በኋላ በጨንቻ ሁለተኛ ደረጃ ትምህርት ቤት በመምህርነት ተመድቤ ለ1 ዓመት ያህል አስተምሬያለሁ። በኋላ ደግሞ ዲላ ዩኒቨርሲቲ የማስተማር ዕድል አግኝቼ ለ2 ዓመታት ያህል በዩኒቨርሲቲ ውስጥ አገልግያለሁ። በዲላ ዩኒቨርሲቲ ለ2 ዓመት ካገለገልኩ በኋላ ለድረ ምረቃ ትምህርት አዲስ አበባ ዩኒቨርሲቲ ተላኩ። በዩኒቨርሲቲው በነበረኝ ቆይታም እንግሊዘኛን እንደ ውጭ ቋንቋ ማስተማር በሁለተኛ ዲግሪ ትምህርቴን ለማጠናቀቅ በቃው። ከአዲስ አበባ ዩኒቨርሲቲ የሁለተኛ ዲግሪ ትምህርቴን ካጠናቀቅኩ በኋላ ወደ ዲላ ዩኒቨርሲቲ ተመለስኩ። ይሁን እንጂ በዲላ ዩኒቨርሲቲ የጠበቀኝ ሁኔታ ጥሩ አልነበረምና ዩኒቨርሲቲውን ለቅቄ ወደ አዲስ አበባ ተመለስኩ። አዲስ አበባ በቆየሁባቸው የመጀመሪያዎቹ ዓመታት በግል የከፍተኛ ትምህርት ተቋማት ውስጥ የማስተማር ዕድል አጋጥሞኝም ነበር። በዚህም መሰረት በቅድስተ ማርያም ዩኒቨርሲቲ ሲፒዩ ውስጥ ተቀጥሬ በመምህርነት አገልግያለሁ። በቅድስተ ማርያም ዩኒቨርሲቲ ውስጥ በማስተርስ ዘርፍ ካደረግኩት አስተዋጽኦ በተጨማሪ የመጀመሪያው የእንግሊዘኛ ትምህርት ክፍል ኃላፊ በመሆን ማገልገሌን ዛሬም አስታውሳለሁ። ከዚሁ ጋር በተያያዘ መንገድ በሲፒዩ ኮሌጅ ውስጥም እንዲሁ በመምህርነት አገልግዬ ነበር። በመቀጠል ደግሞ ከግል ተቋማት ወጥቼ በአዲስ አበባ ዩኒቨርሲቲ ውስጥ የመቀጠር ዕድል አገኘው። በአዲስ አበባ ዩኒቨርሲቲ ውስጥ ከማስተማሩ ጎን ለጎን በምርምር ዘርፍም የበኩሌን ስወጣ ቆየው። የአዲስ አበባ ዩኒቨርሲቲ ትልቁ ስጦታ ከታላላቆቹ ምሁራን ጋር አብሮ መስራት፣ በየቀኑ የመማር ዕድል ማግኘቱ ነበር። በተጨማሪም በየዕለቱ በሚባል ደረጃ ከብዙና ከተለያዩ ሰዎች ጋር በነበረኝ መስተጋብር የማይናቅ እውቀት ገብይቼበታለሁ። ጥቂት ቆይቶ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት በአዲስ አበባ ዩኒቨርሲቲ ሲመሰረት የመጀመሪያው ረዳት ዲን የመሆን ዕድል አጋጠመኝ። በወቅቱ ትምህርት ቤቱ ሙሉ በሙሉ በውጭ ዜጎች እውቀትና አቅም ላይ የተመሰረተ በመሆኑ የውጭዎቹን ሰዎች በኢትዮጵያ መተካት ዋናው ዓላማ ተደርጎ ነበር። በመሆኑም በመጀመሪያ ውጭ ሄደው እንዲማሩ ከተመረጡት 4 ሰዎች አንዱ ሆንኩኝና አሜሪካን ሀገር ሄጄ እንድማር ተፈቀደልኝ። እኔ ግን በህይወቴ እንኳን አሜሪካን ሀገር ሄጄ መማር ይቅርና እዚሁ ጎረቤት ሀገር ኬንያ እሄዳለሁ ብዬ አስቤ አላውቅም ነበር። ወደ አሜሪካ ለትምህርት ለመሄድ ከሚያስፈልጉት ዋነኛ ነገሮች አንዱ የመግቢያ ቪዛ ነው። ይሁን እንጂ የአሜሪካን ኤምባሲ ይህንን የመግቢያ ቪዛ ከለከለኝ። 2-3 ተሞከረ፣ ነገር ግን አልተሳካም። ቆይቶ አሜሪካን ሀገር እረፍት ላይ የነበረ የዩኒቨርሲቲው ኃላፊ የቪዛ ካለ መጠየቅ ያደረገልን ሰው ስም ላክልኝና እኔ ደብዳቤ እጽፋለሁ አለኝ። እኔም ኤምባሲ ውስጥ ከምትሰራ አንድ ጓደኛችን ስሟን አገኘውና ላኩለት። ኃላፊው በገባው ቃል መሰረት ደብዳቤውን ይጽፍና ይጠይቃል። ኤምባሲውም ቃለ መጠይቅ ያደረገችውን ሴትዮ ስም ከየት አገኘ ብሎ ይጠይቀዋል። ኃላፊውም ከቪዛ መልካቹ ዘነበ ይላቸዋል። ወዲያው ኤምባሲው ወደኔ በቀጥታ ስልክ በመደወል ማነው ትክክለኛ ስሟን የሰጠው ብለው ይጠይቁኛል። እኔም ያልጠበቅኩት ጥያቄ ስለነበር በዝምታ ተዋጥኩኝ። ይህንን ጊዜ የሰጠህን ሰው ስም ስጠን፣ ቪዛህን እንሰጣለን አሉኝ። የስልኩ ዋነኛው ዓላማ የገባኝ በኋላ ነው። ሐሳባቸው የረዳችኝን የጓደኛዬን ስም እኔ ስሰጣቸው እነርሱ ደግሞ እርሷን ከስራ ለማባረር አቅደው ነበር። እኔ በተአምር ይህንን ማድረግ አልችልም። እውነቱን ለመናገር ማን እንደሰጠኝ አላስታውስም አልኳቸው። እንዴት አታስታውስም ብለው እንደገና በጥያቄ አፋጥጡኝ ጀመር።
ማስፈራራት ማከሉበት። እኔም በአቋሜ ጸናው። ስልኩን የደወለችልኝ ሴትዮ በምን አይነት ብስጭት ውስጥ እንደነበረች ለመረዳት በጣም ቀላል ነበር። እኔ ግን ጓደኛዬን አሳልፌ መስጠት ፈጽሞ አልተዋጠልኝም ነበርና የፈለገችውን ምላሽ ሳልሰጣት ቀረው። በመጨረሻም ደዋያ ሴትዮ አሜሪካን የምትባል ሀገር በፍጹም ባይና አታያትም፣ እግርህም አይረግጥም፣ you will never get to the US ብላ ስልኩን ጆሮዬ ላይ ዘጋችው። እኔም በሆነው ነገር በጣም አዘንኩኝ። ይሁን እንጂ ዝም ብዬ አልተቀመጥኩም። በቪዛ ሂደት ያጋጠመኝን ችግር የፕሮጀክቱ አስተባባሪ ለነበሩት ለዶክተር ኦድላንድ ነገርኳቸው። እሳቸውም እንግሊዝ ሀገር ሄደ መማር ትፈልጋለህ ወይ ብለው ጠየቁኝ። እኔም መማር ማደግ እንጂ ሀገር የመምረጥ ፍላጎት የለኝም ስል አስረግጬ ገለጽኩላቸው። ብዙም አልቆየም ወደ እንግሊዝ ሀገር እንድሄድና ካርዲፍ ዩኒቨርሲቲ እንዳመለክት ተነግሮኝ ጉዞዬን ወደ እንግሊዝ አደረኩ። በእንግሊዝ ቆይታዬ ማመልከቻዬን አስገብቼ ተቀባይነት አገኘውና ቤተሰቤን ይዤ ለመሄድ ወደ ኢትዮጵያ ተመለስኩ። ወደ ኢትዮጵያ እንደመጣው ቀደም ሲል ልግባበት ከነበረበት የአሜሪካ ዩኒቨርሲቲ ዲኑ ዶክተር ዊል ኖርተን ለኔ ቪዛ ድጋፍ የሚሆን ከቀድሞ የአሜሪካ መንግስት ባለስልጣን የተጻፈ ደብዳቤ ይዘው በመምጣት ለኤምባሲው ይሰጣሉ። ደብዳቤው እንደደረሳቸው ወዲያውኑ ከኤምባሲው ስልክ ተደወለልኝ። በሚያስደንቅ ሁኔታ ያቺ አሜሪካንን እግራ ይረግጣትም ያለችው የቪዛ ክፍል ሰራተኛ ለቃለ መጠይቅ ቀጠረችኝ። በቀጠሮ መሰረት ቃለ መጠይቁ አልቆ ቪዛችንን አግኝተን ወደ ሀገር አሜሪካ ከባለቤቴና ከልጃችን ጋር አቀናን። እንግዲህ እዚህ ጋር ልብ ማለት የሚያስፈልገው ጉዳይ ምንም ይሁን ምን የእግዚአብሔርን እቅድ ሰው ሊያስቆመው እንደማይችል ነው። ያቺ የቪዛ ክፍል ኃላፊ ጉዟችንን ለማሰናከል ያልደረገችው ጥረት አልነበረም። ደውላም አሜሪካንን እንደማላይ በንዴትና በእርግጠኝነት ነግራኛለች። ነገር ግን የፈጣሪን እቅድ ለማስቆም አልቻለችምና ጉዞዬ ተሳክቶ የአሜሪካን ትምህርት ተቋዳሽ ለመሆን ችያለሁ። ይህም የፈጣሪ ቸርነት የተገለጸበት ሌላው የህይወቴ አካል ሆኖ ይኖራል። ወደ ሀገር አሜሪካ እንደመጣው ያንን ሳያውቀኝ የረዳኝን ሰው ማለትም ሚስተር ቶማስ ሃድሰንን ለማግኘት ማጠየቅ ጀመርኩ። ፈጣሪ በፈቀደ ሰዓት ከሰውየው ጋር ተገናኘንና ታሪኩን ያጫውተኝ ጀመር። ከታሪኩ ውስጥ ይህንን ላካፍላችሁ። ቶማስ ሃድሰን የተባለ የሰው አንድ ልጁ በጥቁር አሜሪካ ተገድላለች እና እኔም እንዴት ሌላ ጥቁር እንደረዳ ጠየቅኩት። የሰጠኝ መልስ ልብን የሚነካ ነበር። ምክንያቱም እርሱ ነው፣ አንተ ደግሞ አንተ ነህ አለኝ። ልብ በሉ፣ ጥቁርና ነጭ ተባብሎና ተቧድኖ በሚሻኮቱበት ሀገር ውስጥ ሰዎችን ከቡድን አውጥቶ እንደ ሰው የሚያይና ሁለታችሁ አንድ አይደላችሁም የሚል ሰው ስንት ሰው አለ? እስኪ ወደ ሀገራችን ኢትዮጵያን መልሰው። እኛ በገባንበት የዘር ፖለቲካ ውስጥ ስንቶቻችን ነን ሰዎችን ከዘራቸው ወይንም ከብሔራቸው ወይንም ከሃይማኖታቸው ዘለን በሰውነታቸው ወይንም በኢትዮጵያዊነት የምናያቸው? የኛ ዘር ወይንም ብሔር ወይንም ሃይማኖት ስልጣን ላይ በበቂ የለም እያልን አይደለም ቃላት ስንመላልስ ጊዜ የምንገድለው? ከኛ ብሔር የሆነ ሰው ሲጠቃ የሚያመን ሲያጠቃ የምንደሰት ስንቶቻችን ነን? ወንጀል ብሔር የለውም። ፍትህን በሰዎች አምሮ እንጂ በብሔር ካባ ውስጥ ልንፈልግ አይገባም። ሰውነታችን ከዚያም ኢትዮጵያዊነታችን አፍሪካዊነታችን ሊበልጥብን ይገባል። ሰባዊነትና ፍትህን ስናራምድ እይታችን ከፍ ይላል። እኛም ከፍ ብለን ኢትዮጵያን ከፍ እናደርጋታለን። ዝቅ ስንልም እንደዚያው ዝቅ ብለን ኢትዮጵያን ዝቅ እናደርጋታለን። በጎሳ ተቧድነን በመጠቃቃት ያለፈውንና የመጣውን በመርገም የኢትዮጵያን ትንሳኤ ማረጋገጥ አይቻልም። ወንድምን በመግደል ህይወት አይገኝም። ለሀገራችን ፈውስ ለመሻት ወደ ቀልባችን መመለስ ብቸኛው አማራጭ ነው። በውይይት ምክንያትና
በጥበብ ችግሮቻችንን መፍታት ይኖርብናል። በስራ ምክንያት ወደ ብዙ የአፍሪካ ሀገሮች የመመላለስ እድል አግኝቼ ነበር። በጉዞዬ ላይ ሁሉ በአብዛኛው የሚቀርብልኝ ጥያቄ ኢትዮጵያውያን ምን ነካችሁ የሚል ነው። እኛ ጎጠኝነትን ትተን ሀገራዊ አንድነትን ለማምጣት እንሰራለን፣ እናንተ ደግሞ ሀገራችሁን አንድነታችሁን ታፈርሳላችሁ የሚል ቅሬታ ሁሌም ይቀርብልኛል። በፈረንጆቹ 2015-16 ጀምሮ በየዓመቱ ሩዋንዳ እየሄድኩኝ አስተምራለሁ። የእነርሱ ጥያቄ ተመሳሳይ ነው። ብዙዎቻችን እንደምናስተውለው በዘር ማጥፋት ዘመቻው ወቅት ገዳዮች የሟቾችን መታወቂያ አስወጥተው በመለየት ነበር የገደሏቸው። እኛም ሀገር የምናየው ምልክት ከዚያ ብዙም የተለየ አይደለም። ስለዚህ ሳይረፍድ መላክ አልፈጠርንለት ዋጋ ያስከፍለናል። አሁን ከምናየው በላይ ልናይ እንችላለን። በዚህ ሁኔታ ደግሞ አሸናፊና ተሸናፊ የለውም። ሁላችንም ተሸናፊዎች ነው የምንሆነው። ወደ ታሪኬ ስመለስ በአሜሪካን ሀገር ሁለተኛ ማስተርስና ፒኤችዲ ለመስራት ችያለሁ። ትምህርት ብቻ ሳይሆን ከአንድም 2 ኮሌጆች የማስተማር እድል አግኝቼ ነበር። በእነዚያ 7 ዓመታት ውስጥ ብዙ ሁኔታዎች አጋጥመውኛል። ሌሎች ቀላል የማይባሉ ፈተናዎችንም ለማሳለፍ ተገድቻለሁ። ለምሳሌ የባለቤቴ አባትና የኔም አባት በ3 ወራት ልዩነት ከዚህ ዓለም በሞት መለየት ከፍተኛ ፈተና ሆኖብኝ ነበር። ትምህርቴን በነሐሴ 2012 ጨርሼ መስከረም ወር ላይ ሚላ ቤተሰቤን ይዤ ወደ ኢትዮጵያ ተመልሻለሁ። በትምህርት ከሄድነው 4 ሰዎች መካከል የተመለስኩት እኔ ብቻ ነበርኩ። ይህንን ውሳኔ እንደወስን ያደረገኝ ዋናው ምክንያት ያ ባህር ኃይል ውስጥ ያሳለፍኩት ህይወት ነው። ብዙ ሰዎች ይህንን አይነት ጉዳይ ሲገልጹ አንድ ሰው ከወታደርነት ሊወጣ ይችላል፣ ወታደርነት ግን ከሰውየው ውስጥ አይወጣም ይላሉ። አዲስ አበባ ዩኒቨርሲቲ ተመልሼ ስራ ለመጀመር ብዙ ውጣ ውረድ አሳልፌያለሁ። ደሞዜ ራሱ ዘግይቶ የተከፈለኝ በታህሳስ ወር መጨረሻ ነበር። አዲስ አበባ ውስጥ እንኳን ያለ ደሞዝ ለመኖር በደሞዝ መኖር እጅግ ፈታኝ እንደሆነ ግልጽ ነው። ግን ሁሌም እንደምለው የሰው ልጅ በሀገሩ ተስፋ አይቆርጥም፣ በወገኑም አያኮርፍም። ይህ አመለካከት በፈተናዎቼ ሁሉ በጥንካሬ እንድወጣ በጣም ረድቶኛል። ያንን ፈተና በትዕግስት ከተወጣው በኋላ ከተቀጠርኩበት ዩኒቨርሲቲም ይሁን በተለያዩ የሀገሪቱ ክልሎች ባሉ ዩኒቨርሲቲዎች ዕውቀቴንና ልምዴን እንዳካፍል ረድቶኛል። ከነዚህም ውስጥ በሐዋሳ፣ በባህር ዳር፣ በአዳማና በመቀሌ የሚገኙ ተቋማት ወይንም ዩኒቨርሲቲዎች ጥቂቶቹ ናቸው። ቆይቶ ደግሞ የአዲስ አበባ ዩኒቨርሲቲን የውጭ ግንኙነት ቢሮ በዳይሬክተርነት የመምራት እድል አጋጥሞኝ ነበር። በዚህ በውጭ ግንኙነት ቢሮ ውስጥ ስሰራ ነበር ሀገሬ ኢትዮጵያ ከፍተኛ ፈተና ውስጥ እንዳለች ብዙ ምልክቶችን ያየሁት። በፓርቲና በጎሳ የተባደኑ ሰዎች እንዴት አድርገው እንደሚጠቃቀሙና ሌሎችን እንደሚያጠቁ በግልጽ ማስተዋል የምችልበት አጋጣሚ ፈጥሮልኝ ነበር ማለት እችላለሁ። የቢሮ ኃላፊ በነበርኩባቸው ዓመታት በተለያዩ የግል ፕሮጀክቶችና ለቢሮ ስራ ብዙ ጊዜ ወደ ውጭ ሀገር የመመላለስ እድልም አግኝቼ ነበር። ከወቅቱ የኢትዮጵያ ፕሬዝዳንት ከዶክተር ሙላቱ ተሾመ ጋር በ2017 መጀመሪያ ላይ ወደ ቱርክ መጓዜና የቱርኩ ፕሬዝዳንት ሬሲፕ ታይፕ ኤርዶሃን ጋር መገናኘት መቻሌ ሁለቱ ፕሬዝዳንቶች በተገናኙበት አዲስ አበባ ዩኒቨርሲቲን በመወከል የመስማሚያ ሰነድ ስምምነት የመፈረም እድል ማግኘት ከሞት አፋፍ ለተመለሰ ሰው ከፈጣሪ ታምር ውጪ ምን ይገልጸዋል? ከጉብኝቶቼ መካከል ከዩኒቨርሲቲው የአካዳሚክ ምክትል ፕሬዝዳንት ጋር ሆኜ ዩኒቨርሲቲውን በመወከል በፓሪስ ያደረግኩትን ጉብኝት አልረሳውም። በትዝታ 31 ዓመታት ወደ ኋላ የመለሰኝ ጉዳይ ነበር። ጉዳዩ ሆነው እንዲህ ነው። አዲስ አበባ የሚገኘው የፈረንሳይ ኤምባሲ የዩኒቨርሲቲውን የአካዳሚክ ምክትል ፕሬዝዳንትና በወቅቱ የዩኒቨርሲቲው የውጭ ግንኙነት ቢሮ ኃላፊ የነበርኩትን እኔን ይጋብዘንና ወደ ፓሪስ እንጓዛለን። በቆይታችን በአንዱ ቀን የራት ግብዣ ጥሪ ተላልፎልን እንደነበርም ዛሬም ትዝ ይለኛል። የኤምባሲው ምክትል ኃላፊ ወደ ሆቴላችን ሄደን ለግብዣው እንድንዘጋጅና ከምሽቱ 12 ሰዓት ሲደርስ ደግሞ መልእክተኛ መጥቶ ወደ ጥሪ ቦታ እንደሚወስደን ይነግረናል። በተባለው ሰዓት አንድ ሰው ወደኛ መጣ። ይህ ሰው ትልቅ መርከብ ወደ ቆመበት
ወደ አንድ አነስተኛ ወደብ ወስዶ አደረሰን። በስፍራው ከደረሰን በኋላ ከምሽቱ 5 ሰዓት ሲሆን ተመልሶ መጥቶ እንደሚወስደን ገለጸልን። እኛ ግን ማምሸት ባለመፈለጋችን ያን ያህል መቆየት እንደማንችል በአጽንኦት አሳወቅ ነው። እሱም አዝናለሁ፣ መርከቡ የሚመለሰው በ5 ሰዓት ነው፣ ምንም ማድረግ አልችልም ሲል ነገረንና ወደ መርከቡ አስገብቶን ወደ መጣንበት ሄድን። ጉዳዩ ለየት ያለ ዝግጅት የተካተተበት መሆኑ የተገለጸልን ቆይቶ ነበር። መርከብ ውስጥ ልዩ ዝግጅት ከሙዚቃ ጋር ተቀናብሮ ቀርቧል። መርከቡ በሁለት አይነት አገልግሎት ይሰጣል። አገልግሎቶቹም ፓሪስን በከበበው ሲየን ወንዝ ዙሪያ በዝግታ እየተጓዘ ከተማዋን ማስጎብኘትና የምግብና የመጠጥ አገልግሎት መስጠት ነበር። በዚህ አስደናቂ ጉዞ መሃል ነበር ያልጠበቅኩት ነገር የተፈጠረው። ያ አጋጣሚ ከምጽዋ ጦርነት በኋላ ለመጀመሪያ ጊዜ መርከብ ላይ የወጣውበት ስለነበር ያልታወቀ ስሜት ውስጤን ይንጠው ጀመር። በርካታ ዓመታት ወደ ኋላ አሻግሮ በዚያ በማይዘነጋው ጦርነት ውስጥ መልሶ ከተተኝ። የውጊያው ፍጥነት፣ የእልቂቱ ብዛትና የፈሰሰው ደም በዓይኔ ዞር ጀመር። ብዙ ታገልኩ። ገንፍሎ የወጣውን ስሜቴን ግን መቆጣጠር አቃተኝ። እምባዬ ያለማቋረጥ ይወርድ ጀመር። ሰውነቴ ደግሞ ይንቀጠቀጣል። ይህንን ያልተለመደ ሁኔታ ሲመለከት አብሮኝ የነበረ ሰው በጣም ተጨነቀ። የጤና መታወክ ያጋጠመኝ መስሎትም ክፉኛ ሰጋ። እኔ ግን ስሜቴን ለማርገብ ከኔው ጋር ከፍተኛ ትግል ላይ ነበርኩ። ራሴ ተረብሼ ሰው በመረበሼ ግን ክፉኛ ተጸጸትኩ። ግን ምን ማድረግ እችላለሁ? የጦርነት ሰለባ ነበርኩና ምክንያቱ አልጠፋኝም። ያ አጋጣሚ እኔ ከጦርነት በወጣም ጦርነቱና የጦርነቱ ጠባሳ ግን ከውስጤ አለመውጣቱን የተረዳሁበት አንዱና ዋነኛ አጋጣሚ ነበር። የአዲስ አበባ ዩኒቨርሲቲ ቆይታዬ ሁሉም አልጋ ባልጋ አልነበረም። ቀናት ሲያልፉ ፈተናው እያደር እየከበደ ሄዶ መቆየት የማልችልበት ሁኔታ ተፈጠረ። እንግዲህ በዚህ ጊዜ ነው ለመጀመሪያ ጊዜ ሀገሬን ጥዬ የመውጣት ጉዳይን ማሰላሰል የጀመርኩት። ጉዳዩንም በደንብ ካሰብኩበት በኋላ በውጭ ሀገር ስራ ማፈላለግ ጀመርኩ። ሐሳቤም ተሳክቶ እንደ አውሮፓውያን አቆጣጠር በ2017 መጨረሻ የአስተማሪነት ስራ በአንድ ዩኒቨርሲቲ አግኝቼ ወደ አሜሪካ ወጣሁ። አሜሪካ መምጣትና ማስተማር ብዙ እድሎችን ፈጥሮልኛል። በተለይ ደግሞ በኢትዮጵያ ጉዳይ ላይ በጣም እንድሰራ በሮችን ከፍቶልኛል። በዚህ እድል በመጠቀም በሀገር ግንባታ ፕሮጀክቶች እገዛ ከሚያደርጉ ባለሙያዎችና ከአሜሪካ ወደ ኢትዮጵያ በመውሰድ ስልጠና እንዲሰጡ ማድረግ ችያለሁ። በኢትዮጵያና እኔ በመገኝበት የአሜሪካ ክፍል ግዛት መካከል ግንኙነት እንዲፈጠር የተወሰኑ አስተዋጽኦችን ለማድረግ ሞክሬያለሁ። ከዚህም በተጨማሪ እንደ አውሮፓውያን አቆጣጠር በ2019 ጠቅላይ ሚኒስትር ዶክተር አብይ አህመድ የኖቤል የሰላም ሽልማት ከመቀበላቸው አንድ ቀን ቀድሞ የተደረገው የፓናል ውይይት ላይም ከአራቱ ተናጋሪ ሰዎች አንዱ የመሆን እድል አጋጥሞኛል። በማግስቱም የሽልማቱ ስነ ስርዓት ላይ ተጋብዤ ተገኝቻለሁ። እንደ አውሮፓውያን አቆጣጠር በነሐሴ 2020 በተደረገ የዙም ክርክር ላይ በመሳተፍ የኢትዮጵያን ነባራዊ ሁኔታና ያሉትን የሰላም መሰናክሎች ለተለያዩ የአውሮፓ ህብረትና ሌሎች ሀገሮች ተወካዮች ማቅረብ ችያለሁ። ከሁሉ በላይ እንደ አውሮፓውያን አቆጣጠር በታህሳስ 9 2020 በትግራይ ክልል በሚደረገው የህግ ማስከበር እንቅስቃሴ ዙሪያ ኢትዮጵያ ከግጭቱ ጀርባና ሊከተል የሚችለው መዘዝ What is beyond the conflict in Ethiopia and what might be the consequences በሚል መሪ ሐሳብ በሀገራችን ነባራዊ ሁኔታ ላይ ያተኮረ ውይይት ተደርጎ ነበር። በዚህ መድረክ ላይ የኢትዮጵያን ነባራዊ ሁኔታ አጣመው ለማቅረብ ከፍተኛ ጥረት ያደረጉት ሁለት አውሮፓውያንን በመከራከር እጃቸውን ከኢትዮጵያ ላይ እንዲያነሱ ጠይቄያለሁ። እኛ ኢትዮጵያውያን ችግራችንን በራሳችን መፍታት የምንችል ከራሳችን አልፈን ለጎረቤቶቻችን የሚተርፍ ሰላም የማስከበር አቅም ልምድ እንዳለን ለማስገንዘብም እድል አግኝቻለሁ። ሌላ የቅርብ ጊዜ ታሪክ ላካፍልና ይህንን ምዕራፍ ላጠናቅ። የምሰራበት ዩኒቨርሲቲ በአስቸጋሪ ታሪክ ውስጥ ያለፈ ተቋም ነው።
በፈረንጆቹ አቆጣጠር በ1962 አንድ ጥቁር ተማሪ ወደ ዩኒቨርሲቲው መግባቱን ተከትሎ ከፍተኛ አመጽ ተስተናግዷል። አመጹን ለመቆጣጠር የአሜሪካ መንግስት ከ30 ሺህ በላይ የጸጥታ አስከባሪዎችን ለመላክም ተገዷል። በ1962 ጥቁር ተማሪ እንዳይገባ በተከለከለበት ዩኒቨርሲቲ በ2019 አንድ ኢትዮጵያዊ የክብር እንግዳ ሆኖ ተማሪዎችን እንዲመርቅ የማመቻቸት እድል አግኝቻለሁ። ጉዳዩ የሆነው እንደዚህ ነው። የኢትዮጵያ አየር መንገድና የምሰራበት ዩኒቨርሲቲ በትብብር ለመስራት የሚያስችላቸው ስምምነት በሚያዝያ 2018 ፈርመዋል። ይህ የስራ ግንኙነት እንዲፈጠር ከመጀመሪያው ጀምሮ የበኩልን አስተዋጽኦ አበርክቻለሁ። በዚህ የስራ ግንኙነት ነው እንግዲህ ለዚያ ታሪካዊ ሁኔታ መከሰት ውጤት የሆነው። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ተማሪዎችን ከመመረቅም በተጨማሪ በኤንቢሲ ቴሌቪዥን በመቅረብ በመጋቢት 2019 አደጋ ስለደረሰበት የኢትዮጵያ አየር መንገድ አውሮፕላንና ስለ አደጋው መንስኤ ትንታኔ ሰጥቷል። በጣም የሚገርመው ነገር ግን የሚከተለው ነው። በመጀመሪያ የወጣውን ሪፖርትና የዋና ስራ አስፈጻሚውን የቴሌቪዥን ቃለ ምልልስ መቀበል የከበዳቸው የቦይንግ ኃላፊዎች ቃለ ምልልሱን ሆነ መጀመሪያ የወጣውን ሪፖርት አጥብቀው ኮንነዋል፣ ለማጣጣልም ሞክረዋል። ከብዙ ወራቶች በኋላ የአሜሪካ መንግስት ያወጣው ሪፖርት የኢትዮጵያን አቋምና ስለ አደጋው መንስኤ ግኝት እንዲሁም የዋና ስራ አስፈጻሚውን የቴሌቪዥን ቃለ ምልልስ የሚያጠናክር በመሆኑ እየመረራቸውም ቢሆን ለመቀበል ተገደዋል። በፈጣሪ እርዳታ ብዙ እድል እንዳጋጠመኝ ሁሉ የተለያዩ ፈተናዎችም የጉዞ አካል ነበሩ። ከብዙ ጥቂቶቹን እነሆ። በሚያዝያ 20 አርብ ዕለት ወደ እንግሊዝ እጓዛለሁ። በማግስቱ ቅዳሜ ሚያዝያ 21 ቀን 2019 ሙሉ ቀን በሀገር ግንባታ ሂደት ዙሪያ በእንግሊዝ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ስብሰባ አድርጌ በማግስቱ ሚያዝያ 22 ቀን 2019 ወደ አሜሪካ መለሳለሁ። ኒውዮርክ አውሮፕላን ማረፊያ ሲደርስ በኢሚግሬሽን ባለስልጣን ለተወሰነ ሰዓት የመታሰር ሁኔታ አጋጥሞኝ ነበር። ይህ ሁኔታ ለሁለተኛ ጊዜ የተፈጠረ በመሆኑ ለዩኒቨርሲቲው አመለከትኩ። ዩኒቨርሲቲውም ከስቴታችን ለተወከሉ ሴናተር ጉዳዩን ያሳውቃል። ስገምት የሴናተሩ ቢሮ ከሚመለከታቸው ኃላፊዎች ጋር የተነጋገሩ ይመስለኛል። ከዚያ በኋላ እንዳለ ችግር አጋጥሞኝ አያውቅም። በጥቁርነቴ እንደዚሁ የተለያዩ ችግሮች አጋጥመውኛል። ለምሳሌ አንዴ በምስራቅ ዩኒቨርሲቲ ውስጥ ቅዳሜ ቀን የሚከተለው ሁኔታ አጋጥሞኝ ነበር። ቅዳሜ ብዙ ጊዜ ከመስከረም እስከ ህዳር ድረስ የአሜሪካ እግር ኳስ ውድድር ይደረጋል። ከውድድሩ በፊት ደማቅ የመዝናኛ ፕሮግራም ይካሄዳል። ከነዚህ ቀናት በአንዱ ወደ ቢሮ ገባለሁ። የተመደበው ጥበቃ በጥያቄ ያጣድፈኝ ገባ። የዩኒቨርሲቲው ሰራተኛ እንደሆንኩና ለስራ እንደመጣው ለማስረዳት ሞከርኩ። ሊቀበለኝ ግን አልቻለም። በእርሱ አመለካከት እንደኔ አይነት ጥቁር ዩኒቨርሲቲ ውስጥ ማስተማሩ አልተዋጠለትም። መታወቂያህን አሳየኝ አለኝ። አውጥቼ ያሳየሁት። በዚህ አላበቃም። ቢሮዬን ማየት ፈለገና ተከተለኝ። ቢሮዬን ከፍቼ ስገባ ጥሎኝ ሄደ። በሚቀጥለው ሳምንት ለዩኒቨርሲቲው ኃላፊዎች ያጋጠመኝን ነገር አካፈልኳቸው። እንደዚህ አይነት መጥፎ አጋጣሚዎች አንዳንዴ ያጋጥማሉ። ከሀገር ውጪ መኖር የሚያስከትሉት ፈተናዎች አንዱ በቆዳ ቀለም ምክንያት የሚያጋጥሙ ችግሮች ዋነኞቹ ናቸው። እንደተፈለገው የህይወት ስኬት ቢኖርም እንደዚህ አይነት ፈተና ደግሞ በትዕግስት በጥንካሬና በጥበብ ማለፍ ለሚቀጥለው ስኬት ያዘጋጃል ብዬ አምናለሁ። ያንን መጥፎ ሁኔታ የተመለከተኝን ሰው አንተ ዘበኛ ነህ፣ ምን አገባህ? እኔ እንደዚህ ነኝ እንደዚያ ነኝ ብዬ መከራከሩ ነገሩን ከማክረር ውጪ የሚያመጣው ለውጥ ስለማይኖር በጉዳዩ ብዙም አልገፋሁበትም። ለሰውየውም ለስራውም ክብር ማሳየት ግን ምናልባት እርሱ የሚያስበኝ አይነት ሰው አለመሆኔን ማሳየት ከፍተኛ ትዕግስትን ሊጠይቅ ይችላል። ነገር ግን ውጤቱ ጣፋጭ ነው። ሳስባቸው በህይወቴ ጥሩ ነገሮችን ከሚያስታውሱኝ ስራዎች አንዱን ላክልና የኔን ምዕራፍ ልቋጭ። ፈጣሪ እድሜና ጤና ሰጥቶኝ
ሀገራችንን ሰላሟን ጠብቆ የከርሞ ሰው ካለን ደግሞ ታሪኬን በሰፊው መለስበታለሁ። እኔ ዛሬ ያገኘሁት እድል በእኔ ጥበብ ልፋትና ርቆ አሳቢነትና አስተዋይነት እንዳልሆነ ጠንቅቄ ያውቃለሁ። ይልቁንም ከኔ በፊት የነበሩ ሰዎች የሰሩት መልካም ስራ ተጠቃሚ ነኝ። እኔም በተቻለኝ መጠን ሌሎችን ለመርዳት ያገኘሁትን አጋጣሚ ለመጠቀም ሞክራለሁ። ባለፉት ዓመታት ፈጣሪ ረድቶኝ ለሁለት ሰዎች ኖርዌይ፣ ሌሎች ሁለት ሰዎች ደግሞ አሜሪካ እንዲማሩ እድል አመቻችቻለሁ። ሁለቱም አሜሪካ የተማሩት ለፒኤችዲ ነበር። ከኔ በፊት ከነበሩት ሰዎች አንድ ትልቅ የህይወት ትምህርት ገብይቻለሁ። ይኸውም ፈጣሪ ሲፈጥረን እንድንዋደድ እንድንተሳሰብ እንጂ እንድንጠላላ እንድንገዳደል አይደለም። ያ የህይወታችን ጥሪ አይደለም። በህይወታችን መጥፎ ሰዎች ሊያጋጥሙን ይችላሉ። የእነርሱ መጥፎ ባህሪ ግን የእኛን መልካም ባህሪ እንዲቀይር መፍቀድ በፍጹም የለብንም። ይህንን ፈተና መቋቋም ስንችል በትክክል የስኬት ጎዳና ላይ እንደሆነን ልናውቅ ይገባል። ያንን ማድረግ እንችል ዘንድ ፈጣሪ ሁላችንንም ይርዳን። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።